ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ ይህ ሳምንታዩ ቴክቶክ ዊዝ ሰለሞን በኢቢኤስ ነው ጠቅላይ ሚኒስትር ውስጥ የታጨቁ ግዙፍ ራእዮች ከ5 ዓመታት በፊት ከክቡር ጠቅላይ ሚኒስትር አብይ አህመድ ጋር በነበረኝ ቃለ ምልልስ ስለ ዲጂታል ኢትዮጵያ ሰፊ የሆነ ራእያቸውን ለህዝባችን አካፍሎ ነበር በዚህ ፕሮግራም ላይ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የቴሌኮም ነፃ ገበያ የሞባይል ገንዘብ የብሔራዊ ዲጂታል መታወቂያ የዲጂታል ኢትዮጵያ ስትራቴጂና ፖሊሲ የስታርታፕ አዋጅ የካፒታል ገበያ ባለስልጣን እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግ በሙሉ አልነበሩም አንድ ኤአይ አማካሪ ቢኖረው አማካሪውን ስም ምን ብለው ይሰይሙታል ሚኒስትር ኦፍ ዘ ፊውቸር ብለው ይችላል ፍጽሞ እንዲቀየር ቆርጠው እየሰሩ ያሉት ወሳኝ ጉዳይ ምንድነው አይዲያ ሐሳብ በተግባር በዲቮሽን በመስራት ብቻ ነው የሚጨበጠው ምንድነው ኢንስቲትዩሽናል ሪፎርም የምንለው በግብርናው በኢንዱስትሪው አጠቃላይ በኢኮኖሚ በፋይናንሻል ሴክተር ሪፎርሞች አሉ የእርሶ አስተዳደር በድፍረት ኢትዮጵያ የቴሌኮም ዘርፍን ለነፃ ገበያ ውድድር ከፍቷል በዚህ ሂደት ውስጥ ምን አይነት ተግዳሮት አጋጥሞት ነበር 100% የተሳካ እቅድ ሊባል ይችላል ለ1.3 ሚሊዮን ወጣቶች 20 ቢሊዮን ብር ገደማ በሞባይል መኒ በፋይናንሻል ኢንክሉዥን አበድሯል እኛም ሀገር በመጠኑ በድሮን ካርጎ ጀምረናል